ለማንኛውም ቅድስት ሰርፕራይዝ አደርጋለሁ ብለሽ ራስሽ ሰርፕራይዝ ሆነሻል። እንግዲህ የኛም ሴታፕ በትክክል የሰራ ይመስለኛል። እንዴ ቅድስትዬ፣ እሺ በይዋ። እንዴ ቅድስትዬ፣ እኔ አባዬ አጎቴ ዳጣ ሆኖ እንደዚህ ለፍተን መቼም አታሳፍረኝም አይደል? ሰላም እንደምን አላችሁ? የምሳሌ ድራማ ተከታታዮች ያላችሁ ሰላማችሁ ይብዛ። እንግዲህ በስተመጨረሻም ብሩክ ለቅድስት ታገቢኛለሽ ወይ ጥያቄ ጠይቀዋታል ማለት ነው። እንግዲህ የብሩክ ልደት ትናንትና ነበርና ስለዚህ እኔ ብቻ ነኝ የማስታውሰው ምናምን ብላ ጓገጭ እያለችባቸው ነበር እና ሰርፕራይዝ እናርገው ብላ ሰርፕራይዝ ተደርጋለች ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ብሩክ መጥቶ ኬኩ ተቆርሶ ኬክ ስትጎረስ ከዛ ኬክ ውስጥ እንግዲህ የተገኘው ቀለበት ነው። ከዛ ታገቢኛለሽ ወይ ብሎ ጠይቋታል። እነሱም እንደማታሳፍሬን ተስፋ እናደርጋለን ብለዋታል። እንግዲህ ያው እሺ ትላትል አላወቅንም፣ ግን ደግሞ እሺ እንደምትለው እርግጠኛ ነን። ምክንያቱም ለዘመናት ስትጠብቀው የነበረ ነገር ነበርና ያው ግን በጣም ሰርፕራይዙ ሰርቶላቸዋል፣ እቅዳቸውን ሰርቶላቸዋል። እና እንግዲህ እሺ የምትለው ይመስለናል። የብዙ ቀን እቅዷ ነበር ማለት ነው። ልጅቷ ራሱ የእናቶች ቀን ሲሆን ደስ አይለኝም፣ እናት ለሌላቸው ልጆች የእናቶች ቀን ምን ያደርጋል ምናምን እያለቻት ነበር ማለት ነው። ስለዚህ ያንን ካልኩሌት አድርጋ እሺ ብትላት እሺ ትላለች። እየጠበቀችውም ነበረ። ግዴታዋ ነው ይመስለኛል እሺ ማለት እና እንግዲህ ሌላው ደግሞ የማህሌት ጉዳይ ነው። ማህሌት ራሷን ነፃ ለማውጣት እየሞከረች ነው እና ልጅቷ የቀረበቻት ልጅ ከሀብታሞች ጋር ተጠግታ አሪፍ ስራ እንደ ብር በቀላሉ ማግኘት እንደምችል ምናምን እያስረዳቻት ነበረ። ያው ለጊዜዋ አክሰብት ባታረገው ግን ደግሞ ጠጋ እያለች ነው ማለት ለማድረግ እየሞከረች ነው ማለት ከሄደችበት እንግዲህ ያው ገብታበታለች ማለት ይቻላል። እና ሌላው ደግሞ ጓደኛዋ ናት ማለት የእህቷ ናት። እህቷም እንግዲህ ያ ማንስ ወስዳት ማነው ስሙ ይሄ what okay ማነው ይሄ ደላላው ልጅ የማህፀን ኪራይ ነው ምናምን አምጥቶላት ነበረ። እንግዲህ በሱ እስማማለሁ ብለዋለች ማለት ነው። ማለት እያሰብኩበት ነው ስለ ማህፀን ኪራይ ምናምን እያለችው ነበር ማለት ነው። እንግዲህ ተስማምታ ላይፏን ትቀይራለች ወይስ አትቀይርም አናቅም። እና ግን ካንተ ልጅ መውለድ እፈልጋለሁ ብለው ነበረ እና በሱ በጣም ደስ ብሎታል። እንግዲህ መንገድ ላይ የሄዱ ሲያገኛቸው ዝና በጣም ተናዶ ስለነበረ ካሌብ ደውሎለት እናንተ ምንድነው ጭራሽ ዘግተኝ ማለፍ ጀመርክ ምናምን ሲለው ኧረ እኔ ዘግቼ አይደለም ስላላየሁ ነው ምናምን አለው። እና እንግዲህ ግን ዘግቶት ነበረ ፈርቶ። ከዛ በኋላ ማነው ዝናም በጣም ተናዶ ነበረ። የእህቲቱን የመጨረሻ እንትንሽ ቅጣትሽ ተነስቶልሻል፣ ከዚህ በኋላ ይበቃሻል ቢያስ ብሎ ነግሯታል ማለት ነው። ማለት ግን ተመችቷታል ራሷ ማለት
አስተባብሩኝ።